26 ላይ ሆነን ስለ ቁርንፉድና ስለ ፀጉር እድገት ሰምታችሁ ካላወቃችሁ ምናልባት ያለፉትን ዓመታት በሙሉ ከሰው ተለይታችሁ በዋሻ ውስጥ ነው ያሳለፋችሁት ማለት ነው። ቁርንፉድ ለሳሳና ለሚነቃቀል ፀጉር ተአምር እንደሚሰራ ሁላችንም እናውቃለን። ግን ጥያቄው ስንቶቻችሁ ጋር ነው በትክክል የሰራው የሚለው ነው። ዛሬ የምነግራችሁ አዘገጃጀት ሌላ ቦታ እንደምታዩት ተራ ወሬ አይደለም። ብዙ ቦታ አፍልታችሁ ተጠቀሙ ሲባል ትሰሙ ይሆናል። ግን እመኑኝ ሳይንሱ የሚለው ሌላ ነው። ዛሬ ፀጉራችሁን በከፍተኛ ደረጃ እንዲያድግ የሚያደርገውንና ወሳኝ ዘይቶቹ ሳይበኑ የምንጠቀምበትን ትክክለኛ መንገድ አሳያችኋለሁ። ግን ቆይ ቁርንፉድ ለምን ለፀጉር ተመረጠ? ሳይንሱስ ምን ይላል? በ20 ሰከንድ ውስጥ ላስረዳችሁ። ቁርንፉድ ኢጌኖል የተባለ ተአምረኛ ንጥረ ነገር በውስጡ ይዟል። ይህ ንጥረ ነገር ቆዳችሁ ላይ ሲያርፍ ልክ እንደ ቱርቦ ሞተር የደም ዝውውርን ያፋጥነዋል። የደም ዝውውር ሲፋጠን ደግሞ ፀጉራችሁ የሚበቅልበት ቀዳዳ በቂ ምግብና ኦክስጅን ያገኛል። ያኔ የደከመው ፀጉር ይነቃል፣ የሳሳውም ይወፍራል፣ የቆመው ማደግ ይጀምራል። ከዚህም በላይ ቁርንፉድ አንቲኦክሲዳንት የታጠቀ ኃይለኛ ወታደር ነው። አዘገጃጀቱን ስንጀምር መጀመሪያ ትኩረት የምናደርገው በጥሬው ዕቃው ላይ ነው። የሚያስፈልገን በትክክል 20 ፍሬ የሚሆን ጥራት ያለውና ያልተሰባበረ ቁርንፉድ ነው። እዚህ ጋር አንድ ነገር ልንገራችሁ። ቁርንፉዱን ስትገዙ ቀለሙ በጣም የጠቆረና ጭንቅላቱ ወይም ያ ክቡ ነገር ያረገፈ መሆኑን አረጋግጡ። ቁርንፉዱ አሮጌ ከሆነና መዓዛው ከጠፋ በውስጡ ያለው ኢጎኔል የተባለው ተአምረኛ ንጥረ ነገር ተበትኖ አልቋል ማለት ነው። ስለዚህ አዲስና ጠንካራ መዓዛ ያለው ቁርንፉድ መምረጥ የውጤቱ 50% ነው። በመቀጠል 1 ኩባያ የሚሆን ንጹህ ውሃ እናዘጋጃለን። ውሃውን ከቻላችሁ የቧንቧ ሳይሆን የተጣራ ውሃ ቢሆን ይመረጣል። ምክንያቱም በቧንቧ ውሃ ውስጥ የሚገኙት ክሎሪንና ሌሎች ማዕድናት ከቁርንፉድ ንጥረ ነገሮች ጋር ተደባልቀው ውጤቱን ሊቀንሱት ይችላሉ። አብዛኞቻችሁ ቁርንፉዱን ውሃ ውስጥ ጨምራችሁ እሳት ላይ እንደምትጥዱ ታውቃለሁ። ግን እባካችሁ ከዛሬ ጀምሮ ይህንን ስህተት አቁሙ። የኬሚስትሪ ሳይንስ የሚነግረን በቁርንፉድ ውስጥ ያሉ ወሳኝ ዘይቶች ከ90 ዲግሪ ሴልሺየስ በላይ ሙቀት ሲያገኙ ወዲያውኑ እንደሚተኑ ነው። የኔ ቆንጆ ቁርንፉዱን ውሃ ውስጥ ጥደሽ ሲንተከተክ የምታዩ ያ ጭስ ፀጉርሽን ሊያሳድጉ የሚችሉትን ምርጥ ንጥረ ነገሮች ይዞ አየር ላይ የተነነ ነው። ከዛ ውሃ ውስጥ የሚቀረው ዝም ብሎ ቀለምና ሽታ ብቻ ነው። ስለዚህ ትክክለኛው መንገድ ይሄ ነው። ውሃውን መጀመሪያ ለብቻው አፍሉት። ውሃው ፈልቶ ሲጨርስ ከእሳቱ ላይ አውርዱትና ለ2 ደቂቃ ያህል ስቲም ወይም ትነት እንዲወጣለት ተዉት። ይሄ የሚደረገው የውሃው ሙቀት ወደ 90 ዲግሪ እንዲወርድና ቁርንፉዱን እንዳያቃጥለው ነው። ከዛም ያዘጋጀናቸውን ቁርንፉዶች በንጹህና በመስታወት ዕቃ ውስጥ እናደርጋለን። ፕላስቲክ ዕቃዎች ከሙቀት ጋር ሲገናኙ ኬሚካል ስለሚለቁና የቁርንፉዱን ጥራት ስለሚቀንሱ መስታወት መጠቀም ለውጤቱ ወሳኝ ነው። ያንን ለብ ያለ የፈላ ውሃ በቁርንፉዶቹ ላይ ገልብጡት። አሁን ግን ዋናው ትዕዛዝ ይመጣል። ውሃውን እንደገለበጣችሁ በሰከንድ ውስጥ ዕቃውን በክዳን አፍኑት። ይሄ ዘጎልደን ሩል ነው። ክዳኑን ስታፍኑት በሙቀቱ ምክንያት ሊበኑ የነበሩትና ፀጉርሽን ሜጋ ቫይታሚንስ የሚሆኑት እነዚያ ወሳኝ ዘይቶች በክዳኑ ተመተው ተመልሰው ወደ ውሃ ውስጥ ይንጠባጠባሉ። ይህ ድብልቅ አሁን የራሱ የሆነ ማጂክ መስራት ይጀምራል። ይህንን ድብልቅ ቢያንስ ለ12 ሰዓት ቢቻል ደግሞ ለ24 ሰዓት ሙሉ ጨለማና ቀዝቃዛ ቦታ ውስጥ አስቀምጡት። ለምን ጨለማ ቦታ አስፈለገ? ብርሃን በቁርንፉድ ውስጥ ያሉትን አንቲኦክሲዳንት የማዳከም ባህሪ ስላለው ነው። በእነዚህ 24 ሰዓታት ውስጥ ውሃው ቀስ እያለ ከነጭነት ወደ ቢጫ ከዚያም
ወደ ደማቅ ቡናማ ቀለም ይቀየራል። ይሄ ቀለም የሚያሳየው ቅርንፉዱ በውስጡ ያለውን ኃይል በሙሉ ያለምንም መቃጠል ወደ ውሃው እያፈሰሰ መሆኑን ነው። በዚህ ሰዓት ዕቃውን ብታዩ በክዳኑ ስር ያሉትን ትናንሽ የዘይት ነጥብጣቦች ታያለሽ። እነዚያ ናቸው እንግዲህ ለፀጉርሽ እድገት እንደ ተአምር የሚቆጠሩት። እስቲ አስቡት፣ ይህን ያህል ጥንቃቄ ተደርጎ የተዘጋጀ ውሃ ቆዳሽ ላይ ሲያርፍ ምን ሊፈጥር እንደሚችል። ይህ አዘገጃጀት ልክ እንደ ናቹራል ሜዲሲን ነው። ሳይንሱ እንደሚነግረን በዚህ መንገድ የተዘጋጀ የቅርንፉድ ውሃ በውስጡ ያለው ፍላቮኖይድስ መጠን በከፍተኛ ሁኔታ የተጠበቀ ስለሆነ ቆዳሽ ላይ ያሉትን የደም ስሮች በደቂቃዎች ውስጥ ከፍቶ ደም እንዲረጭ ያደርጋል። ይሄ ማለት ደግሞ ፀጉርሽ የሚበቅልበት ፋብሪካ 24 ሰዓት ሙሉ ስራ እንዲጀምር ትዕዛዝ መስጠት ማለት ነው። ብዙዎቻችሁ ቅርንፉድ ተጠቅሜ ለውጥ አላየሁም የምትሉት ስትቀቅሉት ንጥረ ነገሩ ስለሚሞት ነው። አሁን ግን ይህን ትክክለኛ መንገድ ተጠቅማችሁ ውጤቱን ስታዩት ሚሚዬ የት ነሽ ልሳምሽ ማለታችሁ አይቀርም። ይህ ቪዲዮ ገና አላለቀም። ምክንያቱም ይህን ያዘጋጀነውን ተአምረኛ ውሃ እንዴት አድርገን ቆዳችን ላይ እንደምንረጨውና መቼ እንደምንጠቀመው የሚገልጹ እጅግ የላቁ አድቫንስድ የቴክኒክ ምስጢሮች ይቀሩናል። እነዚህን ቴክኒኮች ካላወቃችሁ ውጤቱ 50% ብቻ ነው የሚሆነው። ስለዚህ ይህን የ24 ሰዓት የጥበቃ ጊዜ አልፈን እንዴት ወደ አጠቃቀም እንደምንገባና ፀጉራችንን በሳምንት ውስጥ እንዴት ጥብቅ አድርጎ እንዲይዝ እንደምናደርገው አብረን እናያለን። ሰብስክራይብ ያላደረጋችሁ ካላችሁ አሁኑኑ አድርጉ። እሺ የቢዩቲ ዊዝ ሚሚ ቤተሰቦች አሁን ወደሚቀጥለውና እጅግ ወሳኝ ወደ ሆነው የአጠቃቀም ቴክኒክ እንገባለን። ብዙ ሰው ዝም ብሎ መርጨት ነው ብሎ ያስባል፣ ግን ትልቁ ስራ የሚሰራው አሁን ነው። እዚህ ጋር 4 ቀላል ግን ወሳኝ የሆኑ ቅደም ተከተሎች አሉ። አንደኛው ማጣራትና ማከማቸት። መጀመሪያ ይህንን ውሃ በጥንቃቄ ማጣራት አለብን። ትናንሽ የቅርንፉድ ፍርፋሪዎች ፀጉራችሁ ውስጥ ከቀሩ ቆዳችሁን ሊያሳክካችሁ ስለሚችል በንጹህ ጨርቅ ወይም በወንፊት አጥሉት። ከዚያም ይህንን ተአምረኛ ውሃ በስፕሬይ ቦትል ወይም በመርጫ ዕቃ ውስጥ ጨምሩት። ይሄ ውሃ ሁልጊዜ ፍሪጅ ውስጥ አስቀምጡት። ቅዝቃዜው ውሃው እንዳይበላሽ ከማድረጉም በላይ ቆዳችሁ ላይ ሲረጭ የደም ስሮችን በማነቃቃት ቅርንፉዱ በበለጠ ፍጥነት ስራውን እንዲጀምር ይረዳዋል። ሁለተኛ፣ ፀጉራችሁን መከፋፈል። ውሃውን ዝም ብላችሁ ፀጉራችሁ ላይ አትርጩት። ፀጉራችሁን በ4 ወይም በ6 ቦታ ክፈሉት። ከዛ በከፈታችሁት መስመር ላይ ውሃውን እየረጫችሁ በጣቶቻችሁ ጫፍ ክብ እየሰራችሁ ማሳጅ አድርጉ። ይህን ስታደርጉ ቆዳችሁ ላይ ትንሽ መቆርቆር ወይም ሙቀት ሊሰማችሁ ይችላል። አይዟችሁ፣ ይህ የሚያሳየው ደም ወደ ፀጉራችሁ ስር እየሮጠ መሆኑን ነው። ሶስተኛው የኢንቨርዥን ሜትድ ወይም የዝቅዘቃ ማሳጅ ዘዴ። ይሄኛው ለፀጉር እድገት እጅግ ፈጣኑ መንገድ ነው። ውሃውን ረጭታችሁ ማሳጅ ከጨረሳችሁ በኋላ ጭንቅላታችሁን ወደ ታች ዘግዝቁት። ለምሳሌ አልጋ ላይ ተቀምጣችሁ ጭንቅላታችሁን ወደ መሬት ዝቅ አድርጉት። በዚህ ሁኔታ ለ4 ደቂቃ ያህል ቆዩ። ሳይንሱ እንደሚለው ጭንቅላታችንን ዘቅዝቀን ማሳጅ ስናደርግ የደም ዝውውር በስበት ኃይል ወደ ፀጉር ቀዳዳዎች ስለሚጎርፍ የቅርንፉዱ ንጥረ ነገሮች በከፍተኛ ፍጥነት እንዲዋሃዱ ያደርጋል። አራተኛ፣ እርጥበትን መቆለፍ። ቅርንፉድ ፀጉርን የማድረቅ ባህሪ ስላለው ውሃውን ረጭታችሁ ማሳጅ ካደረጋችሁ በኋላ በትንሽ የኮኮናት ወይም የወይራ ዘይት ቆዳችሁን ቀቡት። ይህ ዘይት የቅርንፉዱን ውሃ እንዳይተን አፍኖ ይዝላችኋል። ፀጉራችሁም እንዳይደርቅና እንዳይሰበር ይከላከልለታል። ማንኛውም አይነት ጥያቄ ካላችሁ ኮመንት ላይ ጻፉልኝ። ቪዲዮውን ላይክ፣ ሼር ማድረግ እንዳትረሱ። ቻው።